ውድ የፈታ ዴሊ ቤተሰቦች ቪዲዮቻችሁ እየደረሰን አይደለም እያላችሁን ስለሆነ ለእርሶም ሆነ ለሌሎች እንዲደርስ ላይክ እና ኮሜንት በማድረግ እንድትጀምሩልን በአክብሮት እንጠይቃለን። እናመሰግናለን። ይህ የዕለተ ቅዳሜ ረፋድ ጥንቅራችን ነው። ቆይታችሁን ከኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የህወሓት የግዴታ አፈሳው በስተመጨረሻ መቀሌ ገብቷል። በሌሊት የታፈሱ ወጣቶችም በአንዲት ትምህርት ቤት አሳድሮ በጠዋት ወደ ካምፕ ለመውሰድ በተደረገ ሂደት ላይ ተቃውሞ ተነስቷል። ነዋሪዎች፣ ወላጆች አፈሳውን በመቃወም ወጣቶቹን ጭኖ በሚሄዱ አውቶቡስ ላይ ድንጋይ መወርወራቸው ተነግሯል። ተቃውሞ በምስል ጭምር ማስረጃ ያለው መሆኑ ከክልሉ ኮሚኒኬሽን መልስ አጥቷል። ከመቀሌ አፈሳ ድርጊት በርካታ ታሪኮችም ተሰምተዋል፣ ይዘነዋል። ከኤርትራ ወደ ግብፅ አፋጣኝ መልእክት ተልኳል። ጉዳዩ ከቀይ ባህር ጋር በተያያዘ ነው። ከአስመራ ወደ ካይሮ የተደረገው አፋጣኝ ስልክና ከበስተጀርባው ያለው ጉዳይ የዕለቱ ጥንቅራችን አካል ነው። አስመራን ስጋት ውስጥ የጣለች ሴት ብቅ ብላለች። በኤርትራ በኩል ከባድ ተቃውሞ እየቀረበባት ነው። ኤርትራን በተመለከተ ለአንድ ወሳኝ ኃላፊነት ለመወዳደር በእጩነት የቀረበች ናት። ከኤርትራ መንግስት ጋር በከባድ ሙግት የሚታወቁ ናቸው። ጥንቅራችን ይዞታል። እነዚህና ሌሎች መረጃዎች በጥንቅራችን ተካተዋል። መልካም ቆይታ። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃችሁ ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ የመቀለ ነዋሪዎች ስለ አፈሳው። በትግራይ ክልል መቀሌ ከተማ ሰሞኑን የወጣቶች የግዳጅ ወታደራዊ አፈሳ ተጠናክሮ መቀጠሉን የሚያመለክቱ ተንቀሳቃሽ ምስሎች በተለያዩ ማህበራዊ ሚዲያዎች የተለቀቁ ሲሆን የመቀሌ ነዋሪዎችን ማረጋገጫ ሰጥተውበታል። ህወሓት አዲስ ባወጣው ህግ መሰረት በዚህ አይነት ጉዳይ ላይ ለሌሎች አስተያየት መስጠት በጥብቅ ያስቀጣል። አንዳንዶች የመጣው ይምጣ በማለት በተለያዩ ማህበራዊ ሚዲያዎች ያለውን ወቅታዊ የትግራይ ሁኔታ እያጋሩ ነው። ለኢትዮጵያ ኢንሳይደር አስተያየቶቻቸውን ከመቀለ የሰጡት የከተማው ነዋሪዎች ባለው ሁኔታ በከተማው እየታየ ስላለው የግዳጅ ወታደራዊ አፈሳ እማኝነታቸውን ሰጥተዋል። ነዋሪዎቹ ከዚህ ቀደም በክልሉ የተለያዩ አካባቢዎች ሲካሄድ የነበረው አፈሳ በአሁኑ ሰዓት ወደ መቀሌ ከተማ ሳይቀር ዘልቆ መግባቱን አመላክተዋል። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በትላንትናው ዕለት በማህበራዊ ሚዲያ በስፋት ሲጋሩ መዋላቸውን ያመለከተው ዘገባው ከነዚህ ተንቀሳቃሽ ምስሎች አንዱ በመቀሌ ሰሜን ክፍለ ከተማ 0506 ቀበሌ ከሚገኘው ኢላላ አንደኛ ደረጃ ትምህርት ቤት ደጃፍ የተቀረጸ መሆኑንም አመላክቷል። ይኸው ቪዲዮ ከትምህርት ቤቱ ደጃፍ የቆመ ነጭና አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንዲሁም የጦር መሳሪያ ያነገቡ ሰዎችና የተወሰኑ ወጣቶች ወጣ ገባ ሲሉ ያሳያል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎች ጩኸትና ለቅሶም በተንቀሳቃሽ ምስሉ ይደመጣል። ይህንን ጨምሮ በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩ ተንቀሳቃሽ ምስሎች የተቀረጹት ትላንት አርብ ሰኔ 26 2018 ጠዋት እንደሆነ በቦታው የነበረው አንድ የዓይን እማኝ መረጃውን አድርሰውኛል ሲል ኢትዮጵያ ኢንሳይደር በዘገባው አመልክቷል። ተጭነው የተወሰዱት ወጣቶች በሀያዎቹ የዕድሜ ክልል ውስጥ የሚገኙ እንደሚሆኑ ሲገመት መሳሪያ የያዙና የፖሊስ ዩኒፎርም የለበሱ ሰዎች ተግባሩ ላይ ሲሳተፉ ታይተዋል። ወጣቶቹ የታፈሱት አካባቢ በሌሊት በተደረገ የፓትሮል ቅኝት እንደሆነም ምስክሮች አክለዋል። አውቶቡስ ወጣቶቹን ይዞ መንቀሳቀስ ሲጀምር የአካባቢ ሰዎች ድንጋይ ጭምር ወርውረው ለማስቆም መሞከራቸውንና የአውቶቡሱ የፊቱን መስታወት እንደሰበሩ ጭምር ምስክሮች ገልጸዋል። በተያያዘ በመቀለ ከተማ ወንድሟ በአፈሳው መወሰዱን ለዜና ምንጩ የገለጸች አንዲት ወጣት የ18 ዓመት ወንድሟ ባለፈው ሰኞ ሃይማኖታዊ ትምህርት ከሚከታተልበት መስጂድ ታፍሶ ወደ ወታደራዊ ማሰልጠኛ እንደተወሰደ ገልጻለች። ወንድሟ በወታደሮች ሲወሰድ የመስጂዱ ዘበኛ እንደደወለላት የገለጸችው የመቀሌ ነዋሪ እርሱን ፍለጋ በአቅራቢያ ወደሚገኝ የፖሊስ ጣቢያ ብትሄድም ወደ ሌላ ቦታ እንደተወሰደ እንደተነገራት አስረድታለች። በማግስቱ ወንድሟ በዚያው ፖሊስ ጣቢያ ውስጥ እንዳለ ብታረጋግጥም መጀመሪያ የለም የሚል ምላሽ እንደተሰጣትና ከቆይታ በኋላ ደግሞ መኖሩ እንደተነገራት አክላለች። ወንድሟ በተያዘበት ጊዜ የለበሰው ጀለቢያ ስለነበር የክረምቱን ብርድ የሚቋቋምበት ልብስና ሱሪ እንዲያመጡ እንደታዘዙ ነዋሪዋ ተናግራለች። በጣቢያ የሚገኙት ፖሊሶች ወንድሟ የተያዘው መታወቂያ ስላልያዘ መሆኑን እንደነገሯትና
የሰፈር ልጅ ስለሆነ ችግር የለም ጠዋት ይመለሳል በማለት እንዳረጋጓት ገልጻለች። ሆኖም ከማክሰኞ ጀምሮ ወደ ፖሊስ ጣቢያ ብትመላለስም ወንድሟን ማግኘት ያልቻለችው እህት በስተኋላ ላይ ወደ ወታደር ማሰልጠኛ ጣቢያ መወሰዱን እንደሰማች አስረድታለች። ወንድሟ ያለበትን ቦታ የነገሯት እርሱ ከተወሰደበት የወታደር ማሰልጠኛ ታመው ወደ መቀሌ የመጡ ወጣቶች እንደሆኑም አመልክታለች። ይህንን ተከትሎ ከመቀለ ከተማ 30 ኪሎ ሜትር ርቀት ላይ ወደሚገኘው ደንገላት የተባለ ቦታ ሐሙስ ዕለት ያቀናችው ነዋሪዋ በስፍራው ከደረሰች በኋላ ከርቀት ወንድሟን ማየቷን ተናግራለች። ወንድሟ ጸጉሩን መላጨቱን እንደተመለከተች የጠቀሰችው የመቀሌ ነዋሪዋ ሆኖም ልታነጋግረው አለመቻሏን ገልጻለች። የማሰልጠኛው ጠባቂዎች በዚያ የሚገኙ ሌሎች ወጣቶች ጥያቄ የለንም ብለው ያስባሉ በሚል ምክንያት ወንድሟን ቀርባ እንዳታወራ እንደከለከሏትም ገልጻለች። ወታደራዊ ማሰልጠኛው ወጣ ባለ አካባቢ ላይ እንደሚገኝ የጠቆመችው የመቀሌዋ ነዋሪ ከወንድሟ ጋር በርካታ ወጣቶችን በስፍራው ላይ መመልከቷን ተናግራለች። ሌላ የመቀሌ ነዋሪ ባለቤታቸው በቀደመው ጦርነት መሳተፋቸውን ገልጸው ከአፈሳው ለማምለጥ አሁን ተደብቀው እንዳሉ ገልጸዋል። ከአንድ ሳምንት በፊት በመቀሌ አስተዳደር ተጠርተው ባለቤታቸው የት እንዳሉ መጠየቃቸውን ገልጸዋል። ባለቤታቸው ወደ አዲስ አበባ መሄዳቸውን የነገሯቸው ሲሆን የቀበሌው አስተዳደር ኃላፊዎች ካሉበት እንዲያመጧቸው ትዕዛዝ እንደሰጧቸው ባለቤታቸው ቀድሞ ወደ ነበረበት ወታደራዊ አሃድ መመለስና የወታደራዊ ስልጠና መውሰድ እንዳለበት እንዳስጠነቀቋቸው ተናግረዋል። ኃላፊዎቹ አይናችንን አናነሳም እንከታተላቸዋለን በማለት እንዳስፈራሯቸውም ገልጸዋል። እኚሁ የመቀለ ነዋሪ ከሰሞኑ ብቻ የእርሳቸው ጎረቤት የሆኑ 2 ወጣቶች መታፈሳቸውን ሲናገሩ አሁን ያለው ሁኔታ በሰዎች መካከል የነበረውን መተማመን እንደሸረሸረው ገልጸዋል። የሚወስድሽ ጎረቤትሽ፣ የሚያሳፍስሽ ዘመድሽ ነው ሲሉ ተናግረዋል። በመቀለ ከተማ 05 በሚባለው ቀበሌ አካባቢ ነዋሪ የሆኑት የዓይን እማኝ ትላንት ጠዋት 1 ሰዓት አካባቢ ከቤታቸው የወጡት ልጄ ልጄ የሚል የጩኸት ድምፅ ሰምተው እንደነበር ተናግረዋል። በመቀሌና ሌሎች የትግራይ አካባቢዎች የተጠናከረውን አፈሳ ተከትሎም በርካታ ወጣቶች መደበቃቸውን፣ አንዳንዶቹም ክልሉን ጥለው ለመውጣት እየተጣጣሩ መሆኑም ታውቋል። ይህ በእንዲህ እንዳለ አሁን በትግራይ ከተፈጠረው ሁኔታ ጋር በተያያዘ ለበርካታ ከክልሉ ውጭ ላሉ የትግራይ ተወላጆች ሁኔታው ግራ አጋቢ ሆኗል። አሁን ባለው ሁኔታ ክልሉ በፖለቲካ በኢኮኖሚና በማህበራዊ ቀውሶች ውስጥ ይገኛል። ጦርነት ዳግም ሊቀሰቀስ ይችላል የሚለው ስጋትም አይሏል። መፍትሄው ምን መሆን አለበት የሚለውን በተመለከተ የትግራይን ሕዝብ ሌላውንም ጭምር በሰፊው እያነጋገረ ነው። ከዚሁ ጋር በተያያዘም ዶቼ ቬሌ በአሜሪካ የሚገኙ የትግራይ ተወላጆችን አናግሬ መፍትሄ ሀሳብ ያሉትን እንዲያጋሩኝ አድርጌያለሁ ብለዋል። ከነዚሁ ለዶቼ ቬሌ አስተያየታቸውን ከሰጡት በአሜሪካ ነዋሪ የትግራይ ተወላጆች መካከልም ነዋሪነቱ በሲያትል የሆነው አብርሃ በላይ የተባለው ጋዜጠኛ ይገኝበታል። የክልሉን ሁኔታ በቅርበት እከታተላለሁ ያለው ጋዜጠኛ አብርሃ መፍትሄ በማለት ያቀረበው ሀሳብ የፌዴራሉ መንግስት በአፋጣኝ ጣልቃ በመግባት አሁን ያለውን የትግራይ ህዝብ ስቃይ ያስቁም የሚል ነው። በደቡብ ካሮላይና ነዋሪ የሆኑት አቶ አባይ ግደይ በትግራይ በጀት ተቋርጧል፣ ነዳጅ የለም፣ ህዝቡ በከፍተኛ ከበባና ስቃይ ውስጥ ይገኛል ብለዋል። አቶ አባይ መፍትሄ ብለው ያስቀመጡት የፌዴራሉን መንግስት ጣልቃ ገብነት ሳይሆን ሁለቱ ኃይሎች ማለትም የፌዴራሉ መንግስትና ህወሓት ውይይቶችን እንዲያደርጉ ምዕራባውያኑ ጫና ማሳደር አለባቸው የሚል ነው። መፍትሄ የሚሆነው ውይይት ነው። የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የፕሪቶሪያው ድርድር መሪ የመፍትሄ ሀሳቦችን እያቀረቡ ነው። በቅርቡ ወደ ኢትዮጵያ ባደረጉት ጉዞ የተሰጣቸው መልስ የፖለቲካ ውይይቱ ይጀመር የሚል ነው። መፍትሄው ውይይትና ውይይት ብቻ ነው ሲሉም አቶ አባይ ተናግረዋል። ከሲያትል ሀሳቡን የሰጠው ጋዜጠኛ አብርሃ በላይ ግን በውይይት መፍትሄ ይመጣል የሚለውን ተስፋውን አሟጧል። ህወሓት የሚባለው ድርጅት ወይም ታጣቂ ቡድን ለጦርነት ዝግጅት እያደረገ ነው። ወጣቶች በሌሊትና በቀን እየታፈሱ ነው። አፈሳውን የፈሩ በ10 ሺህ የሚቆጠሩ ወጣቶች ደግሞ ከቤተሰቦቻቸው ተለይተው በስደት ይገኛሉ ያለው ጋዜጠኛ አብርሃ ሳይቃጠል በቅጠል እንዲሉ ፌዴራል መንግስት ለትግራይ ልዩ ትኩረት ሰጥቶ አስቸኳይ እርምጃ መውሰድ አለበት ሲል አስታውቋል። ጋዜጠኛ አብርሃ በላይ አክሎም የትግራይ ህዝብ ነፃ ሊያወጣ የሚችል እዛው አካባቢ በትግራይ ተወላጆች የተደራጀ የሰላም ጦር የሚባል ኃይል አለ። ይህ ኃይል ከፌዴራል መንግስቱ ጋር መተባበር አለበት ሲልም መፍትሄ ያለውን የኃይል አማራጭ አቅርቧል። በአብርሃ እይታና አስተያየት ከህወሓት ጋር ድርድርና ንግግር የሚለው ጉዳይ የሚሰራ አይደለም። በፊላደልፊያ ነዋሪና አክሱማውያን የተሰኘ ሚዲያ ኔትወርክ መስራችና ስራ አስኪያጅ የሆኑት አቶ ግዳይ ተስፋ እየተባሉ አስተያየት ሰጪ የትግራይ ተወላጅ ደግሞ አሁን ባለው ሁኔታ በትግራይ ህጋዊ የሆነ መንግስት አለ ማለት እንደማይቻል ተናግረዋል። አሁን ላለው ቅርቃር መፍትሄው በክልሉ ሁሉን ያማከለ መንግስት እንዲቋቋም ማድረግ ብቻ ነው ሲሉም አክለዋል። አሁን ያለው ፈተናና አጣብቂኝ ታልፎ እንዴት ወደ ሁሉን አቀፍ ክልላዊ መንግስት ይካሄድ በሚለው ዙሪያ ግን ያሉት ምንም ነገር የለም። ወደ ቀጣይ መረጃ አለፍን። ከአስመራ ካይሮ አስቸኳይ ስልክ። ከኤርትራ ወደ ግብፅ አፋጣኝ መልእክት ተልኳል። ጉዳዩ ከቀይ ባህር ጋር በተያያዘ ነው። የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ እና የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳላህ እጅግ አሳሳቢ በሆኑ ቀጠናዊ ጉዳዮች ላይ ያተኮረ የስልክ ውይይት አካሂደዋል ሲል የኤርትራው መሶብ ጆርናል አስነብቧል። በሁለቱ ከፍተኛ ዲፕሎማቶች መካከል የተደረገው ይህ ውይይት በዋናነት በሁለትዮሽ ግንኙነት፣ በንግድና ኢንቨስትመንት እንዲሁም በአፍሪካ ቀንድ ወቅታዊ ሁኔታዎች ላይ ያተኮረ እንደነበር ተገልጿል። በተለይም በቀይ ባህር አካባቢ እየታየ ያለው የጸጥታ መዋዠቅና የቀጠናው ሀገራት መረጋጋት
የውይይቱ ዋነኛ አጀንዳ ሆኖ መቅረቡ በመረጃው ላይ የተገለጸ ሲሆን ይህ ስብሰባ በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ትብብር ይበልጥ እንደሚያጠናክረው ነው የተገለጸው። በዚህ የስልክ ውይይት ላይ ግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በግልጽ እንደተናገሩት የቀይ ባህር ደህንነትና አስተዳደር በቀጥታ በባህር ዳርቻ ላይ በሚገኙ ሀገራት የጋራ ኃላፊነት ላይ ብቻ የተመሰረተ መሆን አለበት። ካይሮ ለኤርትራ ሉዓላዊነትና ግዛታዊ አንድነት ያላትን የማይናወጥ ድጋፍ በድጋሚ ያረጋግጣለች ሲሉ ሚኒስትሩ ገልጸዋል። ይህ የካይሮ አቋም አስመራ በቀጠናው ላይ የምታደርገውን የዲፕሎማሲ እንቅስቃሴ ከማጠናከር ባለፈ የውጭ ኃይሎች በቀይ ባህር መስመር ላይ የሚኖራቸውን ተጽዕኖ ለመቀነስ ያለመ መሆኑ ተመልክቷል። በሌላ በኩል የአይነቱ የሁለትዮሽ ስምምነትና የተወሰኑ ሀገራት ብቻ የባህር በር መስመሩን ደህንነት የመቆጣጠር ፍላጎት በሌሎች የቀጠናው ሀገራትና ዓለም አቀፍ የንግድ መርከቦችን በሚያስተላልፉ ኃይሎች መካከል አዲስ የዲፕሎማሲ ፍትጊያና አለመግባባት ሊፈጠር እንደሚችል የፖለቲካ ተንታኞች ስጋታቸውን ይገልጻሉ። ምንም እንኳን የካይሮና የአስመራ ከፍተኛ ዲፕሎማቶች ውይይታቸው በቀይ ባህር ደህንነትና በሁለትዮሽ ንግድ ላይ ብቻ ያተኮረ እንደሆነ ቢገልጹም የፖለቲካ ተንታኞች ግን ይህ ድንገተኛ አፋጣኝ ስልክ በተዘዋዋሪ በኢትዮጵያ ላይ ያነጣጠረ መሆኑን በስፋት ይናገራሉ። በተለይም ግብጽ የአባይን ወንዝና የታላቁን የህዳሴ ግድብ ጉዳይ መነሻ በማድረግ ኤርትራ ደግሞ ከቅርብ ጊዜ ወዲህ ከኢትዮጵያ ጋር ካላት ቀጠና ያለመግባባት አንጻር ሁለቱ ሀገራት የጋራ ግንባር ለመፍጠር መሞከራቸው ግልጽ ነው። ሆኖም ግን ኢትዮጵያ በአፍሪካ ቀንድ የምታደርገው ማንኛውም እንቅስቃሴ ከጎረቤቶቿ ጋር በጋራ የመልማት የባህር በር ፍላጎቷን በሰላማዊ መንገድና በዲፕሎማሲ የመፍታት እንዲሁም የአካባቢውን ሰላም በዘላቂነት የማስከበር እንጂ በሌሎች ሀገራት ሉዓላዊነት ላይ አደጋ የመፍጠር ፍላጎት የሌላት መሆኑን በተደጋጋሚ ስትገልጽ ቆይታለች። ወደ ቀጣይ ርዕስ አለፍን። ኢሳያስ ከባድ ሴት መጣችባቸው። በኤርትራ ባለስልጣናት በኩል አንዲት ሴት በእጅጉ ተፈርታለች። አንድ ወሳኝ ኃላፊነትን ይዛ የኤርትራን መንግስት በዓለም አቀፍ መድረኮች ለመሞገት መንገድ ላይ ያለች እንስት ናት። በተባበሩት መንግስታት የሰብአዊ መብቶች ካውንስል በኩል የኤርትራን ጉዳይ ለመከታተል በምርጫ ውድድር ውስጥ እጩ ሆና የገባች ሴት ናት። በኤርትራ የዜጎች የሰብአዊ መብቶች ጥሰት እጅግ አሳሳቢ ነው ያለው የተባበሩት መንግስታት ድርጅት የሰብአዊ መብቶች ካውንስል በአገሪቱ በመግባት ምርመራዎችን አካሂዶ ሪፖርት የሚያቀርብ ራፖርተርን ሾሞ የቅርብ ክትትሎችን ማድረግ ከጀመረ ዓመታት ተቆጥረዋል። ይሄው ራፖርተር ወደ ኤርትራ በመግባት ምርመራዎችን ለማድረግ ብዙ ጥረቶችን ቢያደርግም ሳይሳካለት ቆይቷል። ጥያቄው ሳይሳካ የቀረው የኤርትራ መንግስት ፈጽሞ ምን ሲደረግ ይህ አካል የኤርትራ ምድር ገብቶ ምርመራ የሚያደርግበት ሁኔታ አይኖርም በማለት የጸና አቋምን በመያዙ ነው። በዚህ መሃል ይህንኑ የምርመራ ቡድን የሚመሩት መሐመድ አብዱሰላም ባቢከር የኃላፊነት ጊዜያቸውን በማጠናቀቃቸው እሳቸውን ለመተካት 8 ሰዎች ቀርበዋል። የኤርትራ መንግስት የዚህ አካል የቆይታ ጊዜ እንዲያከትም ብዙ ቢታገልም ሊሳካለት ሳይችል ቀርቷል። ሆኖም አሁን ለኤርትራ ባለስልጣናት አሳሳቢ ሆነው ከእነዚሁ የቀድሞውን የምርመራ ቡድን ሊቀመንበር ይተካሉ ተብለው ከቀረቡት እጩዎች መካከል ማርያም ቫን ሬዝን የተባለች ሴት ብቅ ማለቷ ነው። ይቺ እንስት የደች ተወላጅ ስትሆን የኤርትራ መንግስት ሰብአዊ መብት አያያዝን አጥብቃ የምትኮንን፣ በዚህ ጉዳይም በርካታ ጽሁፎችን የምታጋራ፣ የኤርትራ መንግስት በበርካታ ቡድኖቹ አማካኝነት ህገወጥ የሰዎች ዝውውር ላይ ሳይቀር የተሰማራ ነው በማለት አጥብቃ የምታጋልጥ መሆኗን መረጃዎች ያመለክታሉ። በዚህም የኤርትራ መንግስትና ማርያም ቫን ሬዝን በሚገባ ይተዋወቃሉ። አሁን ደግሞ ኤርትራን በተመለከተ የተባበሩት መንግስታት ሰብአዊ መብቶች ካውንስል በሚሾመው የሰብአዊ መብት ጥሰት ምርመራ ቡድን እንዲመሩ ከታጩ ሰዎች መካከል አንዷ ሆና ብቅ ማለቷ የኤርትራ ባለስልጣናትን ክፉኛ እንዳስደነገጠ የኤርትራ መንግስት ደጋፊ የሆኑ የመረጃ ምንጮች አመላክተዋል። ወደ ቀጣይ ርዕስ ስናልፍ እብደቱ በአስቸኳይ ይቁም አመራሩ። በቀድሞ የትግራይ ጊዜያዊ አስተዳደር ከፍተኛ አመራርና አሁን ላይ ስምረት ፓርቲ ከፍተኛ አመራር በሆኑት ፕሮፌሰር ክንደያ ገብረሕይወት የወጣው ይፋ መልእክት በትግራይ ክልል ያለውን ወቅታዊ የጸጥታና የሰብአዊ መብት እያሽቆለቆለ የመጣ ሁኔታ መሆኑን ያሳየ ነው። ክንደያ ይፋ ባደረጉትና በማህበራዊ ትስስር ገጻቸው ባጋሩት የቪዲዮ ማስረጃ መሰረት በትግራይ ክልል ተንቤን አብያዲ ከተማና በሌሎች በርካታ አካባቢዎች ወጣቶችን በምሽት ከአካባቢያቸው የማፈስና ለአስገዳጅ ውትድርና የመመልመል ተግባር በስፋት እየተፈጸመ ይገኛል። ይህ ድርጊት በጦርነት በደቀቀው ክልል ውስጥ ባሉ ወጣቶችና ቤተሰቦች ላይ አዲስ ከፍተኛ የስነ ልቦና ስጋትና አለመረጋጋት የፈጠረ ሲሆን ለአካባቢው ሰላምም አዲስ ስጋት ሆኗል። ይህ በግዳጅ ወጣቶችን የማስታጠቅና የመመልመል እንቅስቃሴ በክልል ውስጥ ባሉ ሲቪል ተቋማት ላይም ከፍተኛ ተጽዕኖ ማሳደሩ ተገልጿል። ለዚህም ማሳያ የሚሆነው በአብያዲ ከተማ የሚገኝ አንድ የባንክ ቅርንጫፍ የታጠቁ ኃይሎች በሰራተኞቹ ላይ በወሰዱት ህገወጥ የእስር እርምጃ ሳቢያ መደበኛ አገልግሎቱን ሙሉ በሙሉ ለማቋረጥ መገደዱ ነው። በሲቪል ተቋማት፣ በንግድ ድርጅቶችና በንጹሃን ሰራተኞች ላይ የሚፈጸመው ኃይል እርምጃ ለህዝቡ መሰረታዊ አገልግሎት የሚሰጡ ተቋማትን እያሽመደመደ እንደሚገኝና ይኸው ችግር በሌሎች የክልሉ አካባቢዎችም በተመሳሳይ ሁኔታ እየተስተዋለ መሆኑ በስፋት እየተነገረ ይገኛል። የአካባቢ ጸጥታ መዋቅሮች በክልሉ ያለውን አስተማማኝ ሰላም ለማስከበርና የወንጀል ድርጊቶችን ለመከላከል ህጋዊ የጸጥታ ስራዎችን እያከናወኑ መሆናቸውን በተለያዩ ጊዜያት ቢገልጹም
የተቃዋሚ ፓርቲ አመራሮችና የሰብአዊ መብት ተሟጋቾች ግን ተግባሩ ከህግ አግባብ ውጭ የሆነና የንጹሃንን መብት የሚረግጥ ነው በማለት ይቃወሙታል። ይህ በሁለቱ ወገኖች መካከል ያለው የሀሳብ መፋለስ በክልሉ ያለው የፖለቲካና የደህንነት ሁኔታ ምን ያህል ውስብስብ እንደሆነ ያሳያል። የቀድሞ የትግራይ ጊዜያዊ አስተዳደር አመራር ክንዲያ ገብረሕይወት ይፋ መልእክታቸውን የደመደሙት ይህ እብደት በአስቸኳይ ሊቆም ይገባል በሚል ጠንካራ ድምዳሜ ሲሆን በጉዳዩ ላይ ዝምታ መምረጥ ጥቃቱንና የህዝቡን ስቃይ የበለጠ እንደሚያበረታተው አስገንዝበዋል። ፕሮፌሰሩ የትግራይ ህዝብ ከዓመታት ጦርነትና ሰቆቃ በኋላ አሁን የሚፈልገውና የሚገባው ዘላቂ ሰላም፣ ፍትህ፣ ተጠያቂነት እንዲሁም ተገቢው ጥበቃ ብቻ መሆኑን በመግለጽ መላው የክልሉ ማህበረሰብና የሚመለከታቸው አካላት ድርጊቱን በጋራ እንዲያወግዙና እንዲያስቆሙ ጥሪያቸውን አስተላልፈዋል። ወደ ቀጣይ ርዕስ አለፍን። አሜሪካ በአዲስ አበባ ያስነሳችው ማዕበል። የአሜሪካ መንግስት በሶማሊያ ለሚሰማራው አዲሱ የአፍሪካ ህብረት የድጋፍና ማረጋጋያ ተልዕኮ አውሶም የተባበሩት መንግስታት ድርጅት የሎጂስቲክስ ቢሮ በኩል የሚያደርገውን ድጋፍ ሙሉ በሙሉ እንደሚያቆም በይፋ አስታውቋል። በአዲስ አበባ የዩናይትድ ስቴትስ ሚሽን ለህብረቱ ባስተላለፈው ይፋ የማሳወቂያ መሰረት የአሁኑ የሰላም አስከባሪ ጦር ሲያበቃ ዋሽንግተን ለተባበሩት መንግስታት ድርጅት የሎጂስቲክስ ቢሮ የምትሰጠውን የገንዘብ ድጋፍ አትቀጥልም። ይህን ተከትሎ በአዲስ አበባ በተጠራው አስቸኳይ ስብሰባ ላይ የህብረቱ ኃላፊዎች ውሳኔው በአሸባሪው አልሸባብ ቡድን ላይ የሚደረገውን ዘመቻ በእጅጉ እንደሚያደናቅፈውና የጦሩን የአየር ትራንስፖርት፣ የህክምና፣ የኢንጂነሪንግና የዕቃዎች አቅርቦት አቅም እንደሚያሽመደምደው አስገንዝበዋል። እንደ ሶማሊያው ጋርዌ ኦንላይን ዘገባ ከሆነ በአዲስ አበባ አስቸኳይ ስብሰባ ላይ እንደ ኡጋንዳ፣ ደቡብ አፍሪካና አልጄሪያ ያሉ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አባላት ሀገራት ተወካዮች በቀጥታ የተሳተፉ ሲሆን እነዚህ ሀገራት ለአዲሱ ተልዕኮ የጦር ኃይል በማበርከትና በገንዘብ በመደገፍ ረገድ ቁልፍ ሚና እንደሚኖራቸው ይጠበቃል። ከእነዚህ ሀገራት በተጨማሪ በተለይ የኢትዮጵያ ጦር በአካባቢ ያለውን የረጅም ጊዜ ጸጥታ ጥበቃ ልምድ፣ ወታደራዊ አቅምና የአልሸባብን እንቅስቃሴ መግታት ስትራቴጂካዊ ብቃት ከግምት ውስጥ በማስገባት በአዲሱ ተልዕኮ ውስጥ መካተቱ ለአጠቃላይ ቀጠናው ሰላም ወሳኝ ምሰሶ ሆኖ ቀርቧል። ዋሽንግተን ለዚሁ ጦር ያላትን ድጋፍ ለማቋረጥ ያሳለፈችውን ውሳኔዋን በተመለከተ በሰጠችው ማብራሪያም ላለፉት 2 አስርት ዓመታት ለሶማሊያ የሰላም ማስከበር ስራዎች ወደ $2 ቢሊዮን የሚጠጋ ገንዘብ እንደዚሁም ለጦር አበርካች ሀገራት $1.6 ቢሊዮን የሁለትዮሽ ድጋፍ ብታደርግም ሶማሊያ አልሸባብን ሙሉ በሙሉ በመደምሰስ የራሷን የጸጥታ ኃላፊነት በራሷ ለመረከብ ያሳየችው እድገት በቂ አይደለም። አሜሪካውንም ቢሊዮኖችን በሰብአዊና ልማት እርዳታ እንደምትሰጥ ብትገልጽም የአፍሪካ ህብረት ጦር ግን የወጪውን መሸፈኛና የገንዘብ ጉድለቱን ለመሙላት እንደ ሶማሊያ፣ ኡጋንዳ፣ ደቡብ አፍሪካና አልጄሪያ ካሉ አባል ሀገራት ጋር አዳዲስ አማራጮችን ለማፈላለግ እየተገደደ ይገኛል። በትላንትናው ዕለት በአዲስ አበባ የተካሄደው አስቸኳይ ስብሰባ በተዘዋዋሪ በኢትዮጵያ ቀጠናዊ ሚና ላይም የራሱ የሆነ ትልቅ ተጽዕኖ ይኖረዋል። ኢትዮጵያ በሶማሊያ ሰላምን ለማስከበርና አልሸባብን ለመዋጋት ለዓመታት ከፍተኛ መስዋዕትነት የከፈለችና በድንበር አካባቢው ያለውን ስጋት ለመቀነስ በግንባር ቀደምትነት የምትንቀሳቀስ ሀገር በመሆኗ በሶማሊያ የሰላም አስከባሪ ጦር መዳከም በቀጥታ ኢትዮጵያን ብሔራዊ ደህንነት የሚነካ ጉዳይ ነው። በመሆኑም በአዲስ አበባ የተጠራው ይህ አስቸኳይ ስብሰባ የህብረቱን የፋይናንስ ጉድለት ለመፍታት ብቻ ሳይሆን የአሜሪካ ድጋፍ መቋረጥ በኢትዮጵያ ድንበር ላይ ሊያስከትል የሚችለውን አዲስ የጸጥታ ስጋት ለመከላከልና የቀጠናውን የጋራ ደህንነት ለመጠበቅ የሚረዱ ስትራቴጂዎችን ለመንደፍ ጭምር ያለመ መሆኑ ይገለጻል። በአጠቃላይ ከአዲስ አበባ የአፍሪካ ህብረት ስብሰባ በኋላ የአፍሪካ ህብረት እስካሁን ይፋ የሆነ የመጨረሻ ውሳኔ ባያስተላልፍም ጉዳዩ በአፍሪካ ቀንድ ጂኦፖለቲካ ላይ አዲስ የዲፕሎማሲ ፍትጊያ መክፈቱ አልቀረም። የአሜሪካ የድጋፍ የማቋረጥ ውሳኔ ሶማሊያን የጸጥታ ሽግግር መላላት ሊፈጥር እንደሚችል በመሰጋቱ የህብረቱ አባል ሀገራት የራሳቸውን አፍሪካዊ መፍትሄዎች ለማመንጨትና የጦሩን ቀጣይነት ለማረጋገጥ በሚቀጥሉት ቀናት ተጨማሪ ጥብቅ ውይይቶችን እንደሚያደርጉ ይጠበቃል። በቀጣይ መረጃ የኢትዮጵያ ታሪካዊ ቡና ሽያጭ ሪከርድ $3 ቢሊዮን። የኢትዮጵያ ቡና ኢንዱስትሪ በዓመቱ ታሪካዊ የሆነ ሪከርድ መስበሩ ተሰማ። ኢትዮጵያ በዓመቱ $3 ቢሊዮን የቡና ኤክስፖርት ማድረጓን የተዘገበው በታሪክ በዓመት የተመዘገበ ከፍተኛ ኤክስፖርት መጠን ነው። ስኬቱን ይፋ ያደረገው የግብርና ሚኒስቴር ነው። የቡና አብቃዮች፣ አርሶ አደሮች፣ ቡና ላኪዎች፣ የቡናው ኮኦፕሬቲቭ ማህበራት እንዲሁም መንግስት ለስኬቱ ቁልፍ ነበሩ ብሏል ሚኒስቴሩ። ሚኒስቴሩ ለታሪካዊ ድል እንኳን ደስ አላችሁ ብሏል። የኢትዮጵያ የቡና ኤክስፖርት እንደ አውሮፓ አቆጣጠር በ2023 $1.4 ቢሊዮን የነበረ ሲሆን በ2024 ወደ $1.43 ቢሊዮን ከፍ ብሎ ነበር። በ2025 ደግሞ በእጥፍ ጨምሮ $2.65 ቢሊዮን ኤክስፖርት ተገኝቷል። በአሁኑ ዓመት $3 ቢሊዮን ሆኖ ዓመታዊ ኤክስፖርት ሪከርድ ሰብረዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።